ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ኤርፎርስ ዋን ውስጥ እንድታካትተው ከኳታር በስጦታ የተበረከተላትን አውሮፕላን ተቀበለች። አሜሪካ ኤርፎርስ ዋን አካል እንዲሆን ከኳታር በስጦታ የተበረከተላትና በተወሰኑ የፕሬዝዳንት ትራምፕ ታላላቅ ደጋፊዎች ጭምር ትችትን ያስከተለው አውሮፕላንን ተቀበለች። የፔንታጎን ዋና ቃል አቀባይ ሻን ፓርኔል ረቡዕ ዕለት ባወጡት መግለጫ የመከላከያ ሚኒስቴር በሁሉም የፌዴራል ሕጎችና ደንቦች መሰረት ቦይንግ 474 ከኳታር ተቀብሏል ብለዋል። አውሮፕላኑ የአሜሪካ ፕሬዝዳንቶች የዋፊው አየር መጓጓዣ የሆነው ኤር ፎርስ ዋን አካል ሆኖ ጥቅም ላይ ከመዋሉ በፊት ማሻሻያ ይደረግበታል። ዋይት ሀውስ ስጦታው ሕጋዊ ነው በሚለው አቋም ቢጸናም ከሳምንት በፊት አውሮፕላኑ መስጠቱ በተገለጸበት ወቅት ትልቅ ውዝግብ አስነስቶ ነበር። ከኳታር ንጉሣዊ ቤተሰብ በስጦታ የተበረከተው አውሮፕላን ዋጋ $400 ሚሊዮን ይሆናል ተብሎ ይገመታል። ዋይት ሀውስ አዲሱ አውሮፕላን በትራምፕ የስልጣን ዘመን መጨረሻ ወደ ፕሬዝዳንታዊ ቤተ መዘክር ይዘዋወራል ብለዋል። ፕሬዝዳንቱ ለማጓጓዝ የግዴታ መካተት ያለባቸው ተጨማሪ የደህንነት ስርዓቶች ለማሟላትና ለማሳደግ ዓመታት ሊወስድ ይችላል ተብሏል። ከእነዚህ የደህንነት ስርዓት ማሻሻያዎች መካከል በኒውክለር ፍንዳታ የሚመጣ ኤሌክትሮማግኔቲክ ኃይል ግፊት እንዲቋቋም ማድረግ እና በረራ ላይ ያለ ነዳጅ መሙላት መቻል ይገኙበታል። በሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስታዲስ የመከላከያና የደህንነት ክፍል ከፍተኛ አማካሪ የሆኑት ማርክ ካንሲን እነዚህን ማሻሻያዎች ማከናወኛ ወጪው በቀላሉ $1 ቢሊዮን እንደሚደርስ ተናግረዋል። ትራምፕ ከሳምንት በፊት የአውሮፕላኑን መምጣት በደገፉት ንግግራቸው የሰጡን ያሉ ስጦታ ነው ብለው ነበር። በስጦታ የተበረከተው አውሮፕላን ውድቅ ማድረግ ሞኝነት መሆኑንም ተናግረዋል። የአሜሪካ ሕገ መንግሥት የመንግስት ኃላፊዎች ያለ ኮንግረስ ፍቃድ ከውጭ መንግስታት ስጦታ እንዳይቀበሉ የሚከለክል የሚሊዎንት አንቀጽ ተብሎ የሚታወቅ ድንጋጌ አለው። የአሁኑ አውሮፕላን የኮንግረሱ ፍቃድ አላገኘም። ፕሬዝዳንት ትራምፕ ስጦታው መከላከያ ሚኒስቴር እንጂ ለራሳቸው ቀጥታ የተበረከተ አለመሆኑን በመጥቀስ የአውሮፕላኑን መምጣት ሕጋዊ ስለመሆኑ ይከራከራሉ። ከስልጣን ከለቀቁ በኋላ እንደማይጠቀሙበትም ይገልጻሉ። አሁን በስራ ላይ ባሉት ኤር ፎርስ ዋን ዝርዝር እንደ አውሮፓውያን አቆጣጠር ከ1990 ጀምሮ በስራ ላይ የነበሩት 747 እስከ 200 አውሮፕላኖች በርካታ አነስተኛ 757 አውሮፕላኖችም ያካትታል። ትራምፕ በቀጥታ ለዋይት ሀውስ 747 እስከ 8 በረራዎችን እንዲያቀርብ ቅጥር በተፈጸመለት አውሮፕላን አምራቾች ቦይንግ ደስተኛ እንዳልሆኑ ገልጸዋል። የትራምፕ አስተዳደር ቡድኑ አባላት በፕሬዝዳንቱ የመጀመሪያ የስልጣን ዘመን ጊዜ ለመረከብ ተደራድረው የነበረ ቢሆንም በተደጋጋሚ መዘግየት አጋጥሟል። ቦይንግም አውሮፕላኖቹን ለተጨማሪ 2 ወይም 3 ዓመታት ለአገልግሎት እንደማይዳርሱ አስታውቋል። ትራምፕ ሁለተኛ ስልጣን ዘመናቸው በተጀመረ በጥቂት ሳምንታት ጊዜ ውስጥ ባለቤትነቱ የራሳቸው በሆነው ማርስ አል-ሀጎር ሪዞርት አቅራቢያ በፓልም ቢች የሚገኝ የኳታር አውሮፕላንን በድብቅ ጎብኝተው ነበር። ፕሬዝዳንቱ አውሮፕላኑ በአጋሮች መካከል የተደረገ ቀላል ልውውጥ እንደሆነ በመግለጽ ጉዳዩን በምላሹ የሚሰጥ ምንም ነገር እንዳላካተተ ይከራከራሉ። የመከላከያ ሚኒስቴሩ እጅግ የዋህ እና ነፃ በሆነ ልውውጥ ያለ ምንም ክፍያ 40 ዓመት የሞላውን ኤር ፎርስ ዋን በጊዜያዊነት የሚተካ 447 አውሮፕላን በስጦታ አግኝቷል ሲሉ በተዘረዘሩ ማህበራዊ ሚዲያ ገጻቸው ጽፈዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብድልራህማን ቢን ጃስም አልታኒን የአውሮፕላኑ መላክ የመንግስት ለመንግስት ዝውውር መሆኑን ተናግረዋል። በኳታርም ሆነ በአሜሪካ በኩል ጉዳዩን ከግላዊ ግንኙነት ጋር የሚያገናኘው ነገር የለም፣ ጉዳዩ በሁለት መከላከያ ሚኒስትሮች መካከል ነው ብለዋል። እነዚህ ገለጻዎች ግን ከኮንግረስ ውስጥ ከሚገኙ የትራምፕ አጋሮችና ቀኝ ዘመም መገናኛ ብዙኃን ጭምር ስምምነቱን በተመለከተ እየተነሱ ያሉትን ትችቶችን ለማብረድ እምብዛም አልተስተካከለላቸውም። የኬንታኪ ግዛት ሪፐብሊካን ሴናተር ራንድ ፖል አግባብ የሌለው ሆኖም አልሆነም ነገርየው እየፈጠረ ያለውን ሕገ ወጥነት ምስል የሚያካክስ አይደለም ሲሉ
ለፎከስ ኒውስ ተናግረዋል። የኳታርን የሰብአዊ መብት ታሪክ መመዘን አቅማችን በዚህ ትልቅ ስጦታ ምክንያት ይጋርድ እንደሆነ አስባለሁ ሲሉም ተደምጠዋል። ሌላኛው የቴክሳስ ሪፐብሊካን ቴድ ክሩዝ በበኩላቸው ስጦታውን መቀበል ግዙፍ የስለላና የክትትል ችግር እንደሚያጋልጥ ገልጸዋል። ያረጀው የአሜሪካ ፕሬዝዳንት አውሮፕላን ኤር ፎርስ ዋን እና ባለ $400 ሚሊዮን የኳታር ስጦታ። በርካታ ከአሜሪካ ፕሬዝዳንት ጋር የሚጓዙ ጋዜጠኞች የፕሬዝዳንቱን አውሮፕላን ውስጣዊ ገጽታዎች የማየት እድል የላቸውም። ጋዜጠኞቹ የሚቀመጡት ከአውሮፕላኑ የጀርባ ክፍል ነው። ወደ ፕሬዝዳንቱ ክፍል ለማለፍ በሚቀጥለው በር ከሚገኙ ከታጠቁ የደህንነት ሰራተኞች ጋር መደራደር ይጠይቃል። ባለፈው ሳምንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ያደረጉት ጉዞ ተከትሎ የወደፊት ፕሬዝዳንቱ ግዙፍ አውሮፕላን የሁሉም መነጋገሪያ ሆኖ ነበር። የፎክስ ኒውስ አቅራቢው ሼን ሃኒቲ ከፕሬዝዳንቱ ጋር ተቀምጦ ቃለ ምልልስ የማድረግ እድል አጋጥሞት ነበር። ነገር ግን ከእርሱ በብሔሩ ጋር ለሚጓዙ ለተቀሩት የመገናኛ ብዙኃን አባላት መቀመጥ የተፈቀደው በጠባቡ የአውሮፕላን ክፍል ብቻ ነው። በ3 ቀናት 3 ሀገራት ያዳረሰ ጉዞ የነበረ ይህንን የጽህፈት ቤታቸው ሰራተኞች እና የፕሬስ አባላት የተሳተፉበት አድካሚ ጉዞ ፕሬዝዳንቱ ጽናት የሚፈተንበት ሲሉ ገልጸውታል። በእርግጥ የፕሬዝዳንቱ አውሮፕላን ለጉዞ የሚያስቸግር አልነበረም ያሉት 14 መቀመጫዎች ልክ በመደበኛ በረራ ላይ እንዳሉ የመጀመሪያ ደረጃ ክፍሎች ምቹ ናቸው። መታጠቢያ ቤት፣ የተለያዩ ምግቦች፣ የትም የማይገኙና የፕሬዝዳንቱ ፊርማ ባረፈባቸው መሸፈኛዎች የታሸጉ ጣፋጮች ይገኙበታል። የአውሮፕላኑ የበረራ አስተናጋጆች ዓለምን የሚከታተሉበት 2 ቴሌቪዥኖች አሏቸው። ከእነዚህ ቴሌቪዥኖች ፕሬዝዳንቱ የሚመርጧቸው ጣቢያዎች ስርጭት ያስተላልፋሉ። በጆ ባይደን ዘመን ሲኤንኤን ይከፈት የነበረ ሲሆን አሁን በትራምፕ ዘመን ደግሞ ፎክስ ኒውስ ተመራጭ ጣቢያ ሆኗል። አንዳንድ ጊዜ የእግር ኳስ ገጣሚዎችም ወይንም የስፖርት ዝግጅቶችም ይከፈታሉ። በረዣዥም በረራዎች ላይም ምግብ አብሳይ የተለያዩ ምግቦች አዘጋጅቶ ያቀርባል። ፕሬዝዳንቱ የተለያዩ ጣዕም ያላቸው ምግቦችን መርጠው ይዘጋጅላቸዋል። ለአጭር በረራ ግን በስዕሉ የተዘጋጀ ምግቦች ታሽገው ይቀርባሉ። የኳታር ንጉሥ ለፕሬዝዳንት ትራምፕ አዲስ የሰማይ ላይ ቤተ መንግስት የተባለለትን አውሮፕላን የሚሰጡ ከሆነ የዚህ የፕሬዝዳንቱ አውሮፕላን ውስጣዊ ገጽታ ሙሉ እድሳት ተደርጎለት በቅርቡ መቀየሩ አይቀርም። በእርግጥ የኳታር ንጉሥ ለአሜሪካው ፕሬዝዳንት የሚሰጡት ይህ ስጦታ እስካሁን የአሜሪካ ርዕሰ ብሔር ከተቀበሏቸው ሁሉ ትልቁ ስጦታ ሆኖ ይመዘገባል። የፕሬዝዳንቱ መጓጓዣ አውሮፕላን የሆነው ኤር ፎርስ ዋን የአሜሪካ ፕሬዝዳንት መጠቀሚያ የሆነ የአየር ኃይሉ ንብረት ነው። የአሜሪካ 36ኛው ፕሬዝዳንት ሊንደን ጆንሰን ከኦክስቲን ወደ ቴክሳስ መኖሪያቸውን በ1960ዎቹ ይዘውት የሄዱት ትንሽዬ አውሮፕላንም ኤር ፎርስ ዋን ነበር። ነገር ግን ኤር ፎርስ ዋን ብዙ ሰው የሚያስበው ሃሪሰን ፎርድ በተወነበት በድርጊት የተሞላ ፊልም ላይ የሚታየው 747-2000 ቢ በቀዳማዊ እመቤት ጃኪ ኬኔዲ በ1962 ተመርቶ የተቀባ ውሃ ሰማያዊ ቅብ ያለው ዙሪያው ሰማያዊና ነጭ ቀለም የተቀባ አውሮፕላን ነው። በአሁኑ ጊዜ በ1990ዎች ጀምሮ በአገልግሎት ላይ ያሉ 2 747 ኤር ፎርስ ዋን የመንገደኛ ማጓጓዣ አውሮፕላኖች ናቸው። በአውሮፕላኖቹ ውስጥ የተገጠሙ ቴክኖሎጂዎች፣ ዲዛይኑ፣ ሁሉም ነገር የመጪውን ዘመን ታሳቢ ተደርጎ የተሰሩ ናቸው። አውሮፕላኖቹ ተሻሽለው ነገር ግን አውሮፕላኑንና ሞተረኞቹን ለመጠገን የሚወጣ ወጪ እየጨመረ ነው የመጣው። አውሮፕላኖቹ እድሜያቸውን መደበቅ አልቻሉም። ከኳታር የሚበረከተው ባለ $400 ሚሊዮን አውሮፕላኑ የወቅቱን የዋይት ሀውስ መሪ የራሳቸው አውሮፕላን ያላቸው ብቸኛ ፕሬዝዳንት የሚያደርግ ሲሆን ነገር ግን ትራምፕ የአሜሪካ ፕሬዝዳንትነት ስልጣን ከመያዛቸው በፊትም የራሳቸው አየር መንገድ የነበራቸው ግለሰብ ናቸው። ሐሙስ ዕለት አቡዳቢ የነበራቸውን ስብሰባ ሲያጠናቅቁ አሁን ይህንን ትችት የ42 ዓመት ዕድሜ ባለጸጋ ወደ ሆነው ቦይንግ እገባለሁ በማለት የአውሮፕላኑን ዕድሜ በመግፋት አጋነው ተናግረዋል። ቀጠል አድርገውም ነገር ግን አዳዲሶቹ እየመጡ ነው ብለዋል። በእርግጥ አውሮፕላኑ እየመጣ ነው፣ ነገር ግን ለትራምፕ በቂ አይደለም። በመጀመሪያው ስልጣን ዘመናቸው ቦይንግ የተሰራውን የተሻለ የፕሬዝዳንት አውሮፕላን በስራ ላይ ለማዋል ቃል ገብተው ነበር። ትራምፕ የፕሬዝዳንት ኬኔዲን ዲዛይን ምርጫ የነበረው ቀይ፣ ነጭ፣ ሰማያዊ ቀለም በመተው የራሳቸውን ቀለም መርጠዋል። የዚያን አውሮፕላን ሞዴል በጽህፈት ቤታቸው በኦቫል ኦፊስ ውስጥ በኩራት አሳይተው ነበር። እንደ አውሮፓውያን አቆጣጠር በ2021 ይደርሳል ተብሎ የነበረው አዲሱ አውሮፕላን መዘግየቱ ብቻ ሳይሆን ለግንባታ የተተመነው
$4 ቢሊዮን ወጪ 2 አውሮፕላኖች በታቀደላቸው ጊዜ ውስጥ ይደርሳሉ ብሎ ማሰብ ከባድ ሆኗል። የትራምፕ የሁለተኛ የስልጣን ዘመን ደግሞ በ2029 ጥር ወር ላይ ያበቃል። በዚህ ባረጀ አውሮፕላን መጓዝ ምቾት እንደሚነሳው በግል ሲናገር ተደምጧል የተባለው በቢሊዮነሩ ኤለን መስክ የአውሮፕላኖች ጉዳይ በቅርበት እንዲከታተልና እንዲያፋጥን በፕሬዝዳንቱ ኃላፊነት ቢሰጠውም ቦይንግ በተባለው ጊዜ ለማድረስ እንደማይችል ታውቋል። ለዚህም ይመስላል ፕሬዝዳንቱ ከሀገር ሀገር ከግዛት ግዛት ለሚጓዙበት አውሮፕላን ፈጣን ምላሽ ሲያፈላልጉ የኳታር ንጉሥ ስጦታ በራቸውን አንኳኩቶ ከተፍ ያለው። $400 ሚሊዮን የሚያወጣው ቅንጡ 747-8 አውሮፕላን ለመስጠት የኳታር መንግስት እንደሚፈልግ ዜናው ሲሰማ መነጋገሪያ ብቻ ሳይሆን ተገቢው ማጣራትና የሕግ ሂደት እስኪያልፍ ወራት እንደሚፈጅ ተገልጿል። ትራምፕ ኳታር ለተሰጣቸው ቃል የገባችውን አውሮፕላን ስልጣን ላይ በወጡ በጥቂት ሳምንታት ውስጥ የካቲት ወር አጋማሽ ላይ በሚስጥር መጎብኘታቸው ተሰምቷል። ስጦታው ከፕሬዝዳንቱ አጋሮችና ተቺዎች ከቀረቡት የሥነ ምግባርና የሕግ ጥያቄዎች ባሻገር የውጭ ሀገር 747 አውሮፕላን ወደ አሜሪካ ፕሬዝዳንት መጓጓዣነት መቀየር በርካታ ቴክኖሎጂ ተግዳሮቶች አሉት። አውሮፕላኑ በአየር ላይ ያለ ነዳጅ መሙላት እንዲችል መደረግ እንዲሁም የደህንነት እና የኢኮኖሚክስ መሳሪያዎች ድጋሚ ሊገጠምለት ይገባል። አሁን ያሉት የፕሬዝዳንቱ አውሮፕላን ሞዴሎች ኒውክለር ፍንዳታ እና ኤሌክትሮማግኔቲክ ጥቃት ለመቋቋም የተገነቡ ስርዓቶች አላቸው። የኤሮዳይናሚክ አድቫይዘር ዳይሬክተር እና የአቪዬሽን ጉዳዮች ተንታኝ የሆነው ሪቻርድ አቡላይፍ እንዲህ አይነት የማሻሻያ ጥገናዎች ዓመታት ሊወስዱ እንደሚችሉ ገልጾ ቢያንስ እስከ 2030 ድረስ ይቆያል ብሏል። አውሮፕላኑ ለ13 ዓመታት በአደገኛ ቦታ ክትትል ሳይደረግለት መቆየቱን ከግምት ማስገባት አለባቸው ብሏል። ይህ ማለት አውሮፕላኑ ለብቻ መውሰድ በቂ አይደለም፣ እያንዳንዱ አካል ለየብቻ መወሰድ አስፈላጊ ነው። አውሮፕላኑ አዳዲሶች ስርዓቶች ለማንቀሳቀስ ተጨማሪ ኃይል ያስፈልገዋል እና ውስጡን መስተካከል አለበት። በዚህ በአየር ላይ በሚቀርበው ቤተ-መንግስት የመጀመሪያው ዲዛይን ውስጥ ጋዜጠኞች የሚቀመጡበት ስፍራ አልታሰበም። የስትራቴጂክ እና ዓለም አቀፍ ጥናት መከላከያና ደህንነት ክፍል ከፍተኛ አማካሪ የሆኑት ማርክ ካንጂያ እንደዚህ አይነት መልሶ የማደራጀት የማሟላት ወጪዎች በቀላሉ ወደ $1 ቢሊዮን ሊደርሱ እንደሚችሉ ይናገራሉ። ሆኖም ትራምፕ ከመረጡት የተወሰኑት ወይም ሁሉንም የደህንነት ማሻሻያዎች ሊያስቀሩ እንደሚችሉ ገልጿል። ፕሬዝዳንት እኮ ናቸው ብለዋል። አሁን ያለው ኤር ፎርስ ዋን 747 በመጨረሻ ጡረታ ሲወጣ ለ10 ዓመታት የአሜሪካ ታሪክ አካል ሆኖ ታሪኩ ይሰነዳል። በ1995 ፕሬዝዳንት ቢል ክሊንተን ከቀድሞ ፕሬዝዳንት ጂሚ ካርተር እና ጆርጅ ኤች.ደብሊው ቡሽ ጋር ወደ ለይትዛክ ራቢያ የቀብር ስነስርዓት ወደ እስራኤል ማጓጓዡን ጨምሮ ታሪኩ ይጻፍለታል። የዓለም ንግድ ማዕከልና ፔንታጎን የአሸባሪ ጥቃት ከደረሰባቸው በኋላ ጆርጅ ደብሊው ቡሽ በኤር ፎርስ ዋን ውስጥ አየር ላይ በመሆን አየር ላይ ነዳጅ ይሞላል። ለሰዓታት የደህንነት ቡድኑን ለማረፍ ደህንነቱን የተጠበቀ መሆኑን እስኪያሳውቅ ድረስ ማገልገሉ ይነገርለታል። 6 የአሜሪካ ፕሬዝዳንቶች በዚህ አውሮፕላን ወደ ተለያዩ ዓለም ጫፎች ተጉዘዋል። አንዱ ሐማስ መስከረም 26 2016 ዓ.ም እስራኤል ላይ ጥቃት ከመፈጸሙ ከጥቂት ቀናት በኋላ ጆ ባይደን አጓጉዟል። ዶናልድ ትራምፕ መካከለኛው ምስራቅ በሚጎበኙበት ወቅት የሳዑዲ አረቢያ፣ የኳታርና የተባበሩት አረብ ኤሚሬትስ በአየር ክልላቸው ሲደርሱ ወታደራዊ ጀቶች ማረፊያዎች አጅበውበታል። ምንም እንኳ ኤር ፎርስ ዋን ዕድሜው ቢገፋም ለዓለም የአሜሪካ ፕሬዝዳንቶች ስልጣንና አቅም ማሳያ ሆኖ አገልግሏል። ኤር ፎርስ ዋን ወታደራዊ አውሮፕላን ሆኖ ነገር ግን ከፍ ላለ እና ለተለያዩ ዓላማ ውሏል። ኤር ፎርስ ዋን የተሰራው ለቅንጦት አይደለም ይላል አቡላይፍ። አውሮፕላኑ የሚበር የማዘዣ ማዕከል ነው፣ እዚያ ውስጥ ቸበርቻቻ ሊዘጋጅበትም አይችልም ብሏል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።